አንተ አሁን እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነው ትግራዋይ ነኝ ይላል። ከበለሽ እንኳን ደህና መጣሽ ለክብረሽ ነጠፍ ቀዩ ምንጣፍ እግርሽ ያርፈበት ከጫፍ እስከ ጫፍ ኑ በነፃ ያለምንም ክፍያ ወደ አርቱ ቅድስት አርሴማ። እኔ እውነት ነው የምነግራችሁ፣ አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ኦሮሞ የሚባል ግን ሰው የለም፣ ትግሬ የሚባል ሰው የለም፣ አማራ የሚባል ሰው የለም። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን አላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ድረስ ደረሳችሁ? በዛሬው መርሃችን ተገናኝተናል። የተለያዩ ቪዲዮዎችን እያየን ቆይታ እናደርጋለን፣ እንወያይባችኋለን፣ ሀሳብ እንሰጥባችኋለን። እናንተም ሀሳባችሁን ኮሜንት ላይ ትሰጡናላችሁ። ቪዲዮዎቹን ከመጀመራችን በፊት ግን አንድ ነገር ልነግራችሁ እወዳለሁ። አብዛኞቻችሁ ቪዲዮቻችን ታያላችሁ፣ ግን ሰብስክራይብ እንደማታደርጉ ወይም ሰብስክራይብ ሳታደርጉ እንደምታዩ የዩቲዩብ አልጎሪዝም ያስረዳናልና እባካችሁ ሰብስክራይብ በማድረግ አገልግሎቱን ደግፉ ነው የምንለው። ሰብስክራይብ በማድረጋችሁ የበለጠ ሰዎች ጋር እንዲደርስ ያደርገዋል። የበለጠ ደግሞ መንፈሳዊና ቁም ነገር የሆኑ ጉዳዮችን ለመስማት የምትፈልጉ ተመልካቾቻችን ደግሞ ትክክለኛ ቦታ ላይ ያላችሁት ዳንቴል ሚዲያ ላይክ በማድረግም ደግሞ አገልግሎታችንን ደግፉ ነው የምንላችሁ። ቪዲዮዎችን እንመለከታለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያ የሚሆነው እንግዲህ ኒቤሩ ብቻ ቃሉን እርግጠኛ አይደለሁም። እንደዚህ የተሰኘ ዩቲዩብ ቻናል አለ። እዛ ላይ የሚቀርቡ ሀሳቦች አሉ። ትንሽ ለየት ያሉ ጉዳዮች ነው የሚያነሱት። እዛ ላይ የሚጋበዙ እንግዶች አዘጋጇንም ጨምሮ። ግን አንድ ሀሳብ የገዛኝ ሀሳብ አለና እሱን የተቆረጠች ቪዲዮ ናት። እሷን እስቲ እንመልከት። ፈውስ እንድትሆን ነው ለኢትዮጵያ ሕዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል የለም። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዝኛ ዋተር አልኩት። ሁላችንን ጠማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ አሁን እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ፣ ሃይማኖት አየህ፣ አንተ ከምንም ነገር ነፃ አላስጣልህም። ጋዲዝም በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጠረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነው ትግራዋይ ነኝ ይላል፣ አማራ ነኝ ይላል። ቆይ ልጨርስ። ይሄ ለሰው ወንጌል ነው እየነገርኩ ያለሁት። ሰውን ሁሉ አርነት የሚያወጣ አዎ፣ ምንድነው በዘር መከፋፈል መፍትሄ አይሰጥም። አንተ እንደዚህ ነህ ተባሉ። መከፋፈሉ ጥቅም የለውም ነው ሀሳቡ ጥቅሉና ምንድነው ጉዳዩ። እርግጥ ሌሎችም ጉዳዮችን አንስተዋል በዚህ ቪዲዮአቸው ላይ። እቺ ሀሳብ ተቆርጣ ስለወጣች ነው ወደ እናንተ ላቀርበው የፈለኩት እንጂ ብዙ ጉዳዮችን አንስተዋል። ሰውየው ጋዲዝም የሚባል አምልኮ ወይም የቤተ እምነት ሃይማኖት መስርቻለሁ የሚል ሀሳብ ነው ያለውና ከተለያዩ ተቋማት ቤተ እምነቶች የተቆጣጣ ሀሳብ ምናምን ነው የሚለውና ይሄ ሰውዬ ደግሞ በጣም እየተቃወሙ ነው ሰውየውን። ጋዲዝም የሚለውን ፍልስፍናም ብሉት ሃይማኖትም ብሉት የመሰረተው ሰውዬ ማለት ነው። ስለዚህ መከፋፈሉ እና ደግሞ ትግሬም ነው። ስለዚህ ትግራዋይ ምናምን እያለ በጣም ጽንፍ ይዛልና እሱ አይደለም መፍትሄው። ሰው በሰውነቱ ብቻ መከበር አለበት። ሰው በሰውነቱ ብቻ አንድ ነን። ያኛው ለመግባባትና ጉዳዮችን ለመግለጽ ነገሮችን ለመግለጽ የምንጠቀምበት ቋንቋ ነው። ቋንቋ መግባቢያ ከመሆኑ ስለሆነ ነው እንጂ አንድ ነን፣ ሰውነታችን ይቀድማል የሚል ሀሳብ ነው እያቀረበለት ያለውና እሺ፣ ቀጣይ ቪዲዮአችን እናያለን። ቀጣይ ቪዲዮአችን የሚሆነው አንድ ከልጅነቱ ጀምሮ ፊልም በመስራት ተዋናይ በመሆን የምናውቀው ወንድም አለ። እንዲሁ እዛው ፊልም ላይ እየሰራ ያደገ ልጅ ነውና ንጽጽር እንድታዩ ፈልጌ ነው። እስቲ ቪዲዮ እንመልከተውና እንመለሳለን ሀሳቡን።
በጣም ወደውና ማከብረው አንድ መምህር ምን ሲል ሰማው? ፈጣሪ ባዶ ሲያደርጋችሁ አታማሩ፣ በቃ እናማር። እስቲ ለደጁ አብቃኝ የምትሉትን ገዳም ኮሜንት ላይ ያስቀምጡልኝ። ብዙ ላይክ ያገኙ 3 ኮሜንቶችን መርጠን የፊታችን እሑድ ዳር 14 ልቀበልሽ እንኳን ደህና መጣሽ ለክብረሽ ነጠፍ ቀዩ ምንጣፍ እግርሽ ያርፈበት ከጫፍ እስከ ጫፍ ኑ በነፃ ያለምንም ክፍያ ወደ አርቱ ቅድስት አርሴማ ገዳም ሆኜሽ መከታ ከተማ ኮራሽ የትኛት ቦታ ማግኘት እየቻልሽ ይበቃል። ብዙ ማምጣት ይቻላል። ነገር ግን እኔ ጥያቄ ነው ይሄ ለኦርቶዶክሳውያን፣ እነዚህ ሁለቱን ነገሮች እንዴት ነው አብረው የሚሄዱላችሁ? እንዴት ነው አብረው የምታስኬዱት? እንዴት ነው የምታቻችሉት? ቤተ ክርስቲያን ነጠላ ስትለብሱ በጣም በቃ ዋይዝ ክርስቲያን ዲሰንት በጣም በቃ ስፒሪቹዋል ሰው ነው የምትሆኑት። ከነጠላው መልስ ደግሞ በቃ ዓለም ላይ አሉ የተባሉ እንዴት ነው እኚህ ሁለቱ ነገሮች አይምታቱባችሁም ወይ አይጋጩባችሁም ወይ? ሰው ወይ መንፈሳዊ ነው የሚሆነው ወይ ደግሞ እንደምናየው ደግሞ ሴኩላር ሊሆን ይችላል። ነገር ግን በሁለቱም ቤስት በሁለቱም ምርጥ መሆን ይቻላል ወይ? ምርጥ ዓለማዊ ሰው ምርጥ ደግሞ መንፈሳዊ ሰው መሆን ይቻላል ወይ? ሌላው ደግሞ ምናልባት መጽሐፍ ቅዱስን ስትማሩ መንፈስ ቅዱስን ስትቀበሉ ክርስቲያን ስትሆኑ እግዚአብሔር ከዓለም የምትወጡበትን የምትሸሹበትን ልጁን የምትመስሉበትን ክርስቲያናዊ ኑሮን የምትለማመዱበትን መንፈስና ጸጋ አልተቀበላችሁም ወይ? ይሄ ለአንድ ወይም ለሁለት ኦርቶዶክሳዊ አይደለም። በጣም በርካታ በጣም እልፍ ሰው ማምጣት ይቻላል። ደግሞ የብዙ ሰዎች ህይወት ትምህርትን ነውና የሚመስለው እነዚህ ሁለቱ ነገሮች እንዴት አብረው ሄዱላችሁ የሚለውን እስቲ መልካው ልክ ነው። እንግዲህ በጣም አስቸጋሪ የሆነ ነገር ነው። ዛሬ የሚለቁት ቪዲዮ ነጠላ ለብሰው ገዳም ሲሳለሙ ሊሆን ይችላል፣ ቤተክርስቲያን ሲያስተዋውቁ ወርዶ ሲሉ ሊሆን ይችላል፣ እመቤቴ ምናምን መዝሙር እየዘመሩ አይነት ነገር እንደዚህ ሲሉ ምናምን ነው የሚያሳዩት። ነገ ደግሞ የሚያሳዩት ደግሞ ሌላ ነገር ነውና የጭፈራ ቤት የፓርቲ ብቻ የሆነ የሚያስጠላ ነገር ውስጥ ከመንፈሳዊ ወይም ገዳም ከሄደ ሰው የማይጠበቅ ወይም መንፈሳዊ ነገር ከሚሰራ ሰው የማይጠበቅ ነውና ሁለቱ እንዴት ነው የሚቻቻላችሁ? ይሄ የእሱ ብቻ ጥያቄ ሳይሆን የኔም ጥያቄ ነው። እንዴት ነው የሚቻቻላችሁ? በጣም እኛ ማቻችለ ነው እንደው እንድንቆይ ምን አለ መሰላችሁ መጽሐፍ ቅዱስ ላይ ይላል ወይ በራድ አልሆንክ ወይ ሞቅ ያልሆንክ አልሆንክ እንዲሁ ለብ ያልክ ስለሆንክ የምነቅፍብህ ነገር አለ። በቃ እንዲሁ ለብ ያለው ብዙዎቻችን እንደዛ ነን። ለብ እዛም እዛም እዚህም ነን። ወይ በርደን በቃ አንደኛችንን ጠቅልለን ዓለማዊ ውስጥ አልገባንም ወይም ደግሞ ጠቅልለን መንፈሳዊ ጉዳይ ውስጥ አልገባንም። እንዲሁም መሀል ላይ እንዋላለንና ይህ ነገር ደግሞ አርቲስቶች ላይ በተለይ በጣም ይጎላል። አርቲስቶች፣ ቲክቶከሮች፣ ሰንበት ተማሪዎችም እንደዚህ ያጋጥሙኛል። በጣም በቃ ሰንበት ፊት ዩኒፎርም ለብሳ ስትዘምር ምናምን ታሳየናለች። በነጋታው ደግሞ የሆነ መዝሙር ከፍታ እንዲህ ስትል ታሳየናለች። የሆነ ዘፈን ከፍታ ታሳየናለች። አንዳንድ ደግሞ አሉ ብቻ አይሆንም። በቃ ይጋጫል ይሄ ነገር እና መልክ አስይዙት ለማለት ነው ወዳጆቼ፣ ለማለት ነው። እርግጥ ነው እናንተ ይሄንን ቪዲዮ የምትመለከቱ ሰዎች ሰብስክራይብ አላደረጋችሁ። ሰብስክራይብ ሳያደርጉ ማየት ደግሞ በህግ ያስቀጣል። ሰብስክራይብ አድርጉ። ሰብስክራይብ ላይክም አድርጓት። የሚቀጥለውን ቪዲዮ እናያለን። እስቲ በጣም ያዝናናኝ ቪዲዮ ነው። ትችላለች እንደዚህ እያሉ እነሱ እንግዲህ እንደምታውቁት እናቶቻችን በተለይ ጽዋ ይዘው ማህበር በሚያደርጉበት ጊዜ ጽዋ ይዘው ከአንድ ቤት ወደ አንድ ቤት ይጠሩና እንደዛ በሚያደርጉበት ጊዜ
ልጅቷ ቆማ ያው እነሱ እንደሚያደርጉት ወንጌል እየሰራች ነው የሚሉት ነው ወንጌል እየሰራን ነው የሚሉት ግን ያው ያወራች ነው እየጮኸች ነው በጣም እንትን ብላና እነሱ ደግሞ እሷን ለመሸፈን በእልልታ ሞቅ አድርገውት እንዴት አድርገው በቃ እንደባዘና ትንሽ እናቶቻችን እንግዲህ አያችሁ አይደለ ወንጌልን ጠቅሰው መጽሐፍ ቅዱስን ጠቅሰው መናገር ባይችሉ ግን ተግባሮቻቸው በጠቅላላ ስብከት ናቸው። ተግባሮቻቸው በጠቅላላ መንፈሳዊ ስርዓትን የበለጠ የሚያጎላና ሌሎችን የሚያሳፍር ነው። እንግዲህ እልልታን የሚያውቅ ህዝብ ምስጉን ነው ስለሚል እልልታ የሚነቀፍ ነገር አይደለም። እልል አሉ። በእልልታ ግን ያቺ ሴትዮ ተዋጠች ማለት ነውና ለእናቶቻችን ክብር እንሰጣለን ለማለት ነው። እሺ ሌላ ቪዲዮ እናያለን። መምህራችን መምህር ሄኖክ ኃይሌ ካስተማሩት ትምህርት ላይ የተቆረጠ ቪዲዮ አለ። እሱን እስቲ እንመልከት። ደስ የሚያሳይ ነገር ልንገራችሁ። ቤተክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ ቤት ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታምሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብን። እግዚአብሔር ይስጥልን፣ ቃሎት ያሰማልን። መምህራችን አብራችሁን ስለነበራችሁ ከልብ ነው የማመሰግነው። እዚህ ድረስ የተመለከታችሁ ሰዎች ላይክ በማድረግ አገልግሎቱን ደግፉ፣ ሰብስክራይብ አድርጉ። በሌላ ጊዜ በሌሎች ቪዲዮዎች የምንገናኝ ነው የሚሆነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቻው፣ ሰላም ሁኑ።